አቴሽ እጅጉን በጣም አንቀላፍቷል። አቴሽ ከመርጃን ጋር ፍቅር የሚሰራበት ጊዜ ብቻ ነው። አሁን ከዚህ ቀደም መርጃን እንኳን ማነው አቴሽ የሚለው ነገር ስታጣራ ወይም ደግሞ ታሂርን በተመለከተ ታሂር ሞቷል፣ እህቱስ በሕይወት አለች ወይ የሚለውን ነገር ስታጣራ እየቀደመ ብዙ ቀዳዶችን ይደፍን ነበረ። ነገር ግን አሁን አቴሽ ሙሉ ሰውነቱ፣ መንፈሱ፣ አካሉ በሙሉ ለመርጃን ተላልፎ ተሰጥቷል። አቴሽ በፍቅር በንብርክክ እንፎቅቅ ለመርጃን እየሄደላት ይገኛል። ነገር ግን ውስጡን ሀይደር ብዙ ነገር እያጣራ ነው የሚገኘው። አሁን ላይ አቴሽ ለመርጃ እውነቱን የሚነግርበት ሰዓት እንደሆነ ተረድቶም ቀስ ብሎ ሊነግራት ሲሞክር፣ እሷ ግን የተረዳችው ነገር እውነቱ እጅግ በጣም እንደሚያምና ቀስ ብለው እንደሚጎዱ ነበረ። ይህ ነገር እስከ መለያየት እንደሚያደርስ መርጃን ማወቋ እጅግ በጣም ነበር ያስፈራት። አትንገረኝ እያለችው ነበረ። አሁን ተይዘው ወደ ውጭ ወጥተዋል። ወደ ውጭ ወጥተው ግቢ ውስጥ ዥዋዥዌ የተጫወተች ነበረ። በዚህ መንገድ እየተደሰተች እየተጫወተች እሱ ይመለከታታል በፈገግታ ከኋላ ሆኖ ገፋ እያረገ በደንብ እያላን ነበረ። እንደ ወርቅ እኮ አታረገኝም እኮ አንተ ችግር ለመተማመንባለሁ ብላ ዥዋዥዌውን ትጫወታለች። በተደጋጋሚ እያቀፋን ነበር። አትፍሪ አንቺ ከዚህ የበለጠ ማድረግ ትችያለሽ እያላን ነበረ። አዎ ልክ ነህ እያለች አሁንም መጫወቷን ትቀጥላለች። ጨዋታው በዚህ መንገድ ሞቅ ብሎ፣ ነገር ግን ሃይደር በእጁ ቁልፍ የሆነ መረጃ አስገብተዋል። ወንድሜ አቴሽ ካራሃን በተደጋጋሚ የሚሄድበት መቃብር የሌላ ደግሞ የታሂር አስላን የቤተሰቦች የተቀበሩበት መቃብር ነው። ከዚህ ቀደም በጣም ብዙ ገንዘብ ከፍሎ ያንን መቃብር አስከፍቶት ነበረ። እውነቴን ነው የምነግረ ይህን መቃብር ማስከፈቱን ሰው እንዳያቅበት ከፍተኛ ገንዘብ ነበር ያወጣው ይለዋል። ይህን የሰማው ሃይደር ግርም ብሎት ምን ምትለው አቴሽ የቤተሰቦቹ መቃብር እንዲከፈት አደረገ ነው የምትለኝ? እንዲህ ሊሆን ይችላል እንዴት ሆኖ እያሉ ነበር። አዎ እንደዛ ነው ወንድሜ፣ ያለኝ መረጃ እሱ ነው የሚያሳየው ሲለው ነበረ። ምን ሊገኝ ይችላል? የእነሱን መቃብር አስከፍቶ እንዴት ሊያስከፍት ቻለ? ቆይ አንዴ ማለት መጀመሪያ ላይ ምሮ ላይ የሚመጣልኝ ነገር እውነት ሆኖ ነው እንዴ? ጄቭዴት እኮ ሞቷል ብሎ ነበረ። ታዲያ እንዴት ነው እንዴ? ለምን ሲባል ነው የታሂርን ቤተሰቦች መቃብር የሚያስከፍተው? እሱ ምን አገባው? ምን ፈልጎ ነው እያሉ ነበረ። ሃይደር አሰባሰበና ምናልባት የገመትኩት ነገር ትክክል ነው ማለት ነው ይላል። ጓደኛው ደግሞ ወይም እዚህ ጋር ይህ መረጃ የሚያጣራለት ሃይደር ምን ነው ፊት ተቀየረ? ምን ነው ፊት ቀላ? ምን ሆናል? ተረጋጋ እንጂ እያሉ ነበረ። ሃይደር ደግሞ ይሄ ጄቭዴት የሚባለው ሰው ሊታመን አይችልም እንዴ? ታሂር እንደሞተ ነግሮኝ ነበረ። ታሂር አስላን በህይወት አለ ማለት ነው እንዴ? ይኖራል። ምናልባት አቴሽ ካራን ታሂር አስላን ራሱ ቢሆንስ ነው መሰለኝ እያለ ነበረ። ከዚህ ቀደም የገዛ ወንድሙ የሞተው አቴሽን ሲያየው አንተን አውቄሃለሁ ብሎ ነበረ። ይህን ጊዜ ነበረ ሃይደር ብዙ ነገሮችን ያስታውሰው። ከዚህ ቀደም አቴሽ ሃይደርን ሽጉጥ ደቅኖበት ነበር። አጠፋለሁ ሲሉ ነበር። ምን አረኩ? ቆይ አቴሽን ምን አረኩ? ምንም ያረኩት ነገር እኮ የለም ብየለመንኩ ነው እንዳገለኝ ይላል። እየዋሸ ነው ውሸታም ሲሉ ነበር። ሃይደር ደግሞ እዚህ እንዴ ምንድነው አንተ ከኔ የምፈልገው? በኮንትራክታችን መሰረት ቤቴን ሰጠው፣ ስራዬን ሰጠው፣ ገንዘቤን ሰጠው፣ ሁሉንም ነገር ሰጠው፣ ልጄን ሰጠው፣ መርጃንን ሰጠው እኮ ምሮ ከኔ የምፈልገው እያሉ ነበር። እገላለሁ እያለ በዚህ መንገድ አቴሽ እየዛተ ነበር በዛ አጋጣሚ። ከዛ በኋላ እዚህ ጋር ነበረ የእሱ መረጃ የሚያጣራው ሰው ደውሎ መረጃ ያሳወቀው። ሃይደር ነገሮችን ገጣጠመ። ነገር ግን ሰውነቱ በድን ሆኖ ቀረ በድንጋጤ። ይህን መረጃ የሚያጣራለት ሰው እዚህ ጋር ጥሮት እየሄድ ነበረ። መርጃን ከዥዋዥዌ ላይ ወርዳ አሁን አቴሽ አጠገብ ናት ያለችው። አቴሽ የእሷ እግሮች ላይ ተደግፎ ፊት ለፊት ይመለከታታል። እሷ ቁልቁል ትመለከተዋለች ዝቅ እያለች በተደጋጋሚ ግንባሩን እየሳመችው ነበረ። አብረው ብዙ ነገር እያወሩ ይጫወታሉ። ከዛም በኋላ በድንገት ነበረ አቴሽ ስልክ እየተደወለለት የነበረው። እንደዚህ ሆነው በፍቅር ቅልጥ ባሉበት አጋጣሚ እንደሚያፈቅራት እየነገራት፣ እሷ እንደምታፈቅረው እየነገረችው፣ ጭራሽ ከሱ ውጭ መኖር እንደማይችል አፍቅሯት ብዙ ነገሮችን ወደፊት እንዳቀደ እያስረዳን ነበረ። እሷም ደግሞ እንደምታምነው ትነግረዋለች። እንዲህ እየተባባሉ በቃላት ደረጃ ሁለቱም የልብ ልብ ተሰምቷቸው ነበረ። ሲደወልለት ስልኩን አንስቶ ሄላውን ቢዚ ነኝ ሲል ነበረ። አቴሽ እንዳዘጋው አስፈላጊ ጉዳይ ነው፣ ከጣሊያን ኢሜሉ ተልኳል፣ በጣም አስቸኳይ ነው፣ ሰውዬው እየጠበቀን ነው ይሉታል። ማለት የምን ከጣሊያን ደግሞ ምን አለ እያለ ነበረ። ጣሊያን የሚገኘው የኛ የስራ ባልደረባችን እሱም መመልከት አለበት እየተባለ ነበረ። መጣው እሺ ብሎ ከተቀመጠበት ተነስቶ እየሄደ ነበረ። መርጃን መጣው ብሎ ጥሏት ሴት ቁጭ ብላ ከራሷ ጋር እያወራች ስጠብቀው ነበረ። በሌላ በኩል አስሊ ወደ አቴሽ ቢሮ ገብታለች። ነገሮች አሁን በፍጥነት እየሆኑ ናቸው ያሉት። ከዚህ በኋላ ነገሮች ከቁጥጥር ውጭ ወጡ ይመስላል። አስሊ ወደ አቴሽ ቢሮ ከገባሽ በኋላ እስኪ ፍቅራችሁ ከዚህ በኋላ እንደሚጸናና እንደሚቆያ ያለው እስኪ የሚሆነው ነገር እናያለን ብላ የአቴሽን መሳቢያዎች እየከፋፈተች ነበረ። ዶክመንቶችን እያወጣች ነው። እስኪ ትፈተናላችሁ፣ በአሁኑማ ከባድ ፈተና የለባቸው ብላውንም ቢሆን መሳቢያ እየከፈተች ነበረ። እንዲህ እያረገች እየሞከረች ነበር። በድንገት ቁልፍ አገኘች።
ገባች። የአቴሽ ተደብቆ የሚገባበት ክፍል በሚስጥር ቁልፉን እንደዚህ ነበር የሚያስቀምጠው። ቁልፉን ካገኘችው በኋላ በቀጥታ ልትወጣ ነው። ከዛ ስልክ ተደወለላት። እማዬ ስትል ነበር የደወለችላት ሙዛይ ናት። ልጄ እንዴት ነው መስልኩን የነሳሽው? ምንድነው? የጣደፍሽ ይመስላል ስትል ነበር። እማዬ አታስቢ፣ ችግር የለም። እንዴት ነሽ ታዲያ? ድንገት ነበር ከቤት የወጣሽው? ምንድነው ችግር አለ እንዴ? ስትል ነበር። ኧረ የምን ችግር የለም፣ የሆነ እንትንማ መጨረስ ያለብኝ ጉዳይ ነበረ። ድምጽሽ ግን የቸኮች ትመስያለሽ አስሊ፣ ምንድነው ነገሩ? ምን ለማድረግ እየሞከርሽ ነው? ደህና አይደለሽም እንዳለቻት። እማዬ እንደውም በጣም ከድሮ የበለጠ ደህና ነኝ። መርጃኑን ሁሉንም እውነት የምታውቅበት ሰዓት ደርሷል አለቻት። አስሊ እንዳሞክሪው፣ አስሊ እየሰማሽ ነው፣ አስሊ እያስጠነቀኩሽ ነው እያለቻት ነበረ። ልታስቆማት ሙዛይን እዚህ ጋር አትችልም፣ ነገር ግን እያስጠነቀቀቻት ነበረ። አስሊ እየሰማሽ ነው ስትላ ነበረ። እማዬ ምንም ነገር ማድረግ አይጠበቅብኝም። አቴሽ ራሱ ሁሉንም ነገር ይናገራል፣ ሁሉንም እውነት። ምናልባት ከነገራት በኋላ ነገሮች ግን እኛ በፈልግናቸው መንገድ ላይሄዱ ይችላሉ። ምናልባት መርጃን ይቅር ልትለው ትችላለች። ነገር ግን ነገሩን ከኔ ብታውቀው ደግሞ የበለጠ ነገሩ በጣም ህመም ይኖረዋል። ገባሽ? ይቅር ላትለውም ትችላለች ብላ ዘጋቸው። ሙዛይን እዚህ ጋር አስሊ ብላ እየጮች ነበረ። ስልኩ ተዘግቶ ቀረ። ሙዛይን ታክሲ ውስጥ ናት። እንደ እብድ እየጮች ነው። አዙሮ መኪናው ወደ ቤት እመለሳለሁ አዙረው ስትለው ነበረ። ጉዳዩን ትታ ሙዛይን ለመመለስ ትወስናለች። በሌላ በኩል መርጃን አሁንም ቢሆን ቁጭ ብላ አቴሽን እየጠበቀችው ነበረ። ድንገት አስሊ መጣች። እሺ መርጃን፣ እንደሆነ አንቺ እውነት አትወጂም፣ ነገር ግን ብፈልጊም ባፈልጊም እኔ እውነቱን ከመናገር ወደኋላ አልልም ታውቂያለሽ ስትላን ነበረ። አስሊ ባክሽ ተኛውን ብትኝ ይሻላል ስትላን ነበረ። እንደውም ሁሉንም እውነታ ዛሬ ነው ማወቅ ያለብሽ። ዛሬ ያበጣ ይፈንዳ ብለን ሁሉንም እውነት እንነጋገራለን። ይሄ የመጀመሪያም የመጨረሻ ውለቴ ነው የሚሆንልሽ መርጃን፣ ለአንቺ የምውለው ውለታ ማለት ነው። አይንሽ እንዲከፈት ብላ ቁልፉን አወጣቸው። መርጃን ቁልፉን አየችው። ምንድነው ከኔ የሚፈልጊው ስትላን ነበረ። እውነቱ እንድታቂ ነው የምፈልገው። ማለት እንግዲህ ፍቅርሽን ታምኝ የለ ይሄው አሁን ፍቅራችሁ የሚፈተንበት ሰዓት ነው። ታዲያ ለምን ይህንን ቁልፍ ተጠቅመሽ እዛ ጋ ያለውን ክፍል አከፍችውም? ክፈችው ሂጅና ከዛ አቴሽ ካራሃን ማን ነው የሚለውን ነገር ታውቂያለሽ። ስለ አቴሽ ካራሃን ብቻ ሳይሆን ስለኛ እዚህ ለምን እንደመጣን እናንተ ላይ ለምን እንደዚህ ንግፍ እንደምንሰራ በተለይ ደግሞ በጣም ብዙ በዶክመንት የተደገፈ ማስረጃም ጭምር ታገኛለሽ። ይህን ነገር የማጣራት ድፍረቱና አቅሙ ካለሽ ሄደሽ ብታየው በደንብ ነው ማበረታታሽ አለቻት። ይህ ሁላ ነገር አያስፈልግም። ይህን ጉዳይ ከአቴሽ ጋር እኔ ፈተዋለሁ። ይህ ጉዳይ የሚመለከተን እኔና አቴሽን እስከሆነ ድረስ እኔና እሱ ብቻችን ተማክረን እንፈተዋለን። እዚህ ጋር አሁን አንቺ ምን በይነሽ ምን አገባሽ እያለቻ ነበር። እንደዛ ካልሽ እኔ እንጃ ብቻ ምን እንደሆነ ታውቂያለሽ። እውነቱ አንዳንድ ጊዜ ብዙም እንደጠበቅሽው ላይ መችሽ ይችላል። አንቺ ግን ስላትሽ ማንነት የትኛውን አይነት ማንነት ነው የምታውቂው? እንደገና ደግሞ ምን ያህል ታውቂያለሽ? እስቲ ምን ያህሉ ነው የምታውቂው እያለቻ ነበር። ምንስ ባላቅ አንቺ ምን በይነሽ ምን አገባሽ ስላልነበረ ማለቴ ያው ምንም ቢያል ምንም የምታውቂው ነገር አንቺ አሁን እያምንሽ ያለሽው ነገር ውሸት እንደሆነ ብነግርሽስ ስላልነበረ የምን ውሸት ትላታለች። ይሄ ቁልፍ ይታይሻል፣ ሂጂና ሞክሪ እሺ ሂጂና ማለቴ አይኔን ጨፍኜ ሁሉ ነገር እንደመጣው ቀበላለሁ የምትይ ከሆነ የራስሽ ጉዳይ፣ እኔ ስለሱ ምንም እንትን አልልም። ነገር ግን ይሄ የተለየ ታሪክ ነው። በይ እንግዲህ ቶሎ በይ። ፍቅር በግዴታ አይሆንም፣ ፍቅር በውሸት አይሆንም። ሁሉም ነገር መውጣት አለበት አይደለ? ጠንከር ያለ እውነት፣ ውሸቶች፣ ሁሉም ነገር ማለት ነው። እዛ ክፍል ስትገቢ መርጃን እንደ በረዶ ደንዘሽ ነው የምትቀር ማረጋገጥልሽ ነገር። በይ ሂጂ፣ ልብ ካለሽ ሂጂ ብላ ቁልፉን ሰጠቻት። መርጃን አሰበች ልሂድ አልሂድ ብላ አመነታች። ነገር ግን በመጨረሻ መግባቱ አልቀረም። ከፍታ ገባች። አቴሽ የለም። አቴሽ ተዘናግቷል። ይሄ ሁሉ ነገር የሁላ ማዕበል ይመጣል ብሎ አላሰበም። ወደ ክፍሉ ከገባሽ በኋላ በጨርቅ ወደ ተሸፈነው እየተጠጋች ነው። ከዛ ቁም ሳጥኑ ስታስጠጋ በከሰል ነገር አቴሽ 187 ቀን እየቆጠረባቸውን ያሳመራቸውን ተመለከተች። እዚህ ቤት በታሰረበት ጊዜ ከዛም በኋላ ደግሞ ያንን ጥቁር ጨርቅ ገፋ ስታደርገው ግድግዳው ላይ የተለጠፈውን ነገር ለማመን ከበዳት። የእሷ የቤተሰብ ፎቶ፣ የሙራት ፎቶ በተለይ ፊት ለፊት ኤክስ ተደርጎበት ነበር፣ መማርከር ምልክት በቀይ። ይሄን ነገር ስትመለከት አቴሽ የእሷን ቤተሰብ ጉዳይ እየመረመረ እንደሰነበትና በህይወት ዘመኑ ወደ እሷ ህይወትም ሲገባ ሁሉም ነገር አጋጣሚ ሳይሆን በትክክል እየታቀደበት እንደሆነ ነበር የተረዳቸው። ሁሉንም ነገር እያጣራ እንደነበር ስታቅ በምስልጣን ነው አንተ ይህን ሁሉ የምታረገው? በመብት ነው። ምን መብት ደግሞ አለ አንተ ይህን የምታረግበት? ፈጣሪው እንዴት ሰው እንደዚህ ይሆናል ስትል ነበር። አንዳንድ ነገሮችን ታጣራለች። እየነካካች ነው። መሳቢያውን ከፈተች። ዶክመንት አገኘች። በሆነ ዶክመንት የተጠረዙ ዶክመንቶች አሉ። እነዚህን ዶክመንቶች ስትመለከት በጣም ነበር የገረማት። ነርሜ የእሷ እናት እንዲሁም አባቷ ሙራት የእሷ እንዳለ መረጃ፣ የእነሱ ደካማ ጎን፣ ጠንካራ ጎን፣ እነሱ እንዴት ማጥቃት እንዳለባቸው፣ ምን አይነት ደካማ ጎን እንዳላቸው፣ የሚፈሩን ነገር እንዳለ ሁሉንም ነገር የተጠና ነበረ። እዚህ ዶክመንት ውስጥ አለ። ሁሉ ነገር በዚህ መንገድ የታቀደበት የተጠና በጥንቃቄ ሁሉም ነገር የሆነ ነበረ እንደሆነ እዚህ ጋር መርጃን ያሰበችው። መርጃን አሁን ሁሉም ዶክመንት ተመልክታ አንባ ተናነቃት። እንዴት እንደዚህ ሊያደርግ ይችላል? የአባዬ መረጃዎች ሁሉም አሉ። እስኪ ስለኔ ደግሞ ምንድነው ያጣሩት ብላ ተመለከተች። የመርጃን ደካማ ጎን ተጽፏል። የመርጃን ደካማ ጎን ሰው ታምናለች፣ የዋናት የሚል ይገኝበታል። መርጃን የዋ ልብ እንዳላት እዚህ በአንድ መስመር
መስመር ተጽፏል። እሱን ስትመለከት ተናደደች። በቀላሉ እሷን ማጥቃት እንደሚቻል አይነት ዝርዝር መረጃዎችም ተጽፈው ነበረ። ቶሎ ይቅር ባይናት፣ ቶሎ ይቅር ትላለች የሚል ነገር ሁሉ ተካቶበታል። እነዚህን አንቀጾች እያነበበች ልቧ ፈራረሰ። ከዛ በኋላ እነዚህን እየተመለከተች እያለ ነበረ ብዙ ነገር ያስታውሰችው። ከመጀመሪያ ከቀን 1 ጀምሮ አቴሽ በባህር ዳርቻ ሲያገኛት ድንገት ነበረ ወደ ከባህር ላይ ዘል በነበረበት ሳ ላይ በፈረስ እየጋለበ መጥቶ እሷን ሲያድናት የመሳሰሉ ነገሮችን እንዳለ የተደረገው በቅድ እንደሆነ ነበረ አሁን የተረዳችው። ፍቅራችን ታዲያ አለ፣ ፍቅራችን የቱ ጋ ነው? ይህ ሁሉ ነገር በዚህ መንገድ ከተደረገ ፍቅራችን ታዲያ የት ነው ብላ እየጠየቀች ነበር ራሷን። መርጃን ተናደደች፣ ተበሳጨች። እንዴት አቴሽ ይዋሸኛል፣ እንደዚህ ሸውደኛል ብላ እያሰበች ስታለቀስ ድንገት አቴሽ ራሱ ሰሰት ብሎ ወደ ነበረችበት ክፍል ገባ። ሲገባ እያለቀሰች ነበረ። ቀና ብላ ትመለከተዋለች። እጇ ላይ የያዘችው ኤሉል እንዲሁም ታሂር ወይ ደግሞ አቴሽና የሞተችው የሱ እህት በልጅነታቸው የተነሱትን ፎቶ ነበረ። ይህን ፎቶ በፍሬም እየተመለከተችው ቀና አለች። ቀና ስትል አየች። ሁለቱም ተፋጥጦ እንባ የተናነቃ ነበር። እሷም በመጨረሻ አቴሽ ሁሉም ነገር ታውቆበታል። አቴሽ ምን ብሎ እንደሚነግራትና እንደሚያስረዳ ግን ግራ ግብት ብሎታል። እዚህ እንዴት ገባሽ መርጃን፣ እንዴት እዚህ ልገቢ ቻልሽ እያላል ነበረ። እሷ ደግሞ አንተ ይሁላ ምንድነው ይሁላ ብላ እየተመለከተችው ነበረ። ምን ብሎ እንደሚያስረዳት ሁሉ ግራ ገብቶታል። ምንድነው መልስልኝ አቴሽ፣ ምንድነው ነገሩ? አንተ የምር አሁን እንደገባኝ ከሆነ አንተ ታሂር ነህ መሰለኝ። የምር እሱ ነህ ግን ታሂር ነህ አንተ? ታሂር አንተ ነህ አይደለ? ወይኔ ታሂር ስፈልግህ እኮ ነበረ፣ የእውነት አንተ ነህ እያለች አቀፈችው። እሱም እያለቀሰ ነበረ። ሁለቱም በጣም ተላቀሱ። ቆይ አንተ ማነህ ግን? አንተ ማነህ? ምን ጨዋታ ነበር ከኔ ጋር ስትጮት የነበረው? ምንድነው? እኔ ምሬ ነበር፣ አንተ ስታሾፍ ነበር። ምንድነው ስታሾፍብኝ የነበረው አለችው። አይደለም፣ ይሄ ጨዋታ አይደለም፣ በእኔና ባንቺ መካከል ያለው ጨዋታ አይደለም። እኔ ምሬ ታሂር ነኝ እያለ ነበረ እኮ። ዋው ስፈልግ ነበር ለአመታቶች አለ። ባለፈው ስፈልግ ነበረ፣ የሞትክ መስሎኝ ነበረ፣ አልቅሼ ነበረ፣ በጣም ተማርሬ አልቅሼ ነበር ታሂር። እኔ እኮ ስፈልግ እኮ ነበረ። እንደ ሞትክ ግን ነገሩኝ። እንዴ እንደ ሞትክ ነገሩኝ? አንተ ምን ታውቅ ነበረ? ታሂርን ስፈልገው አብረን ነበር ስንፈልግ የነበረው፣ አብረን ነበረ ወደ ኤሉል መቃብር ይሄድ ነው። ነገር ግን ምንድነው እየሆነ ያለው ነገር? ፈጣሪ ወይኔ ምንድነው ስትል ነበረ ጭንቅላቷን ይዛ። ግን ለምን እስኪ ንገረኝ፣ ለምን እንደሆነ ንገረኝ። ሁሉ ነገር ያረከው እስቲ ምንድነው ምክንያት? አንድ እንኳን አሳማኝ በቂ ምክንያት አለ? ይሄ ሁሉ ውሸት ለምንድነው? ይሄ ሁሉ ውሸት ንገረኝ እስኪ። እንዴ ምንድነው? ስማ ተናገር፣ እንድትናገር መልስ ፈልጋለሁ፣ እንድትሰጠኝ ፈልጋለሁ። በል ለምንድነው እስካሁን ድረስ ዝም ያልከኝ? ለምንድነው አቴሽ መልስልኝ ትላለች። እኔ እኮ ማለት በቃ ልነግርሽ አልቻልኩም፣ በጣም ይቅርታ ብሎ ተንበረከከ። እሷም ተንበረከከ ስታለቅሰው ነበረ። ለምንድነው ይሄ ሁሉ ነገር እኔ ላይ ያረክብኝ? ምን አርጌ ነው? ይሄ ሁሉ ይገባኛል እንዴ? ምን አርጌ ነው? ለምን ትክክለኛው ማንነትን ደበክ? ይሄ ሁሉ ውሸትና ተንኮል ሴራም ለምንድነው? እነዚህ ፎቶዎች እነዚህ ዶክመንቶች ምን ያረጋሉ እዚህ? ምን ያረግልሃል አንተ? እነዚህ ደብቀሽ ሸሽገ ምንድነው? ይሄ ምሽግ ነው እንዴ? ምንድነው ብላ እያነሳች ስትጥላቸው ነበር። ምንድነው ብላ የተቆጣች ስትጥላቸው፣ ከዛም በኋላ ሄዳ ደግሞ ምንድነው ብላ ግድግዳ ላይ የተለጠፉትን እየላጠች ስታነሳና ስትጥል ነበረ። እንዲህ እያነሳች ስትጥል ድንገት የወንድሟን ፎቶ አገኘችው። ላይ ኤክስ ምልክት በቀይ ማርከር ተደርጎበታል። ይሄ ሰታ የተናደደች ይሄ ሙራት አይደል እንዴ? እናንተ ናችሁ ይሄን እንደዚህ ያደረጋችሁበት? እናንተ ናችሁ? ፈጣሪ ትዕግስቱን ስጠኝ። ምንድነው? ምን አይነት ነገር ውስጥ ነው የገባሁት? አቴሽ በል ንገረኝ። የሙራት ሞት ላይ አንተ ተጠያቂ እንዳልሆንክ በጭራሽ እጅ እንደሌለበት ንገረኝ አቴሽ፣ በእናትህ ንገረኝ። በቃ ትክክል አይደለሽም፣ ተሳስተሻል፣ በላ ንገረኝ እባክህ ብላ ለመነችው ብትለው ብትሰራው፣ እሱ ግን በጣም ያዘነ ይመስላል። ይኸውልሽ እንዲሞት እኮ እኔም አልፈለግኩም ነበረ አላት። ምን ብላ በጥፊ መታቸው። ሁለቱም ተላቀሱ። ይገርማል። ያፈቀርኩት ሰው ሁሉ ነገር ያደርግብኛል ብዬ አንድም ቀን አሰብ ያላቅም ነበረ። እንዴ ይሄ እኮ በጣም ከመጠን በላይ ያለፈ እኮ ነው። በልበላውን ንገረኝ፣ ይሄ ሁላ ቅዠት ነው በለኝ። እኔ እዚህ የመጣሁት ለበቀል አይደለም፣ ለማይረባ በቀል ብዬ አይደለም የመጣሁት። በለኝ እባክህ እያለችው ነበረ። ከዛም በኋላ እሷ እንደዚህ እያለመነችው፣ እሱ ግን እያለቀሰ ምንም መነጋገር የሚባል ነገር የለም። እሷ ናት እንደዚህ እያለቀሰች የምትናገረው። አቴሽ የሚመልሰው መልስ ጠፋበት። በኔና ባንተ መካከል የነበረው ውሸት ነበር አለችው። ውሸት አይደለም እሱ መርጃን፣ እመኝኝ፣ በእውነት ውሸት አይደለም፣ እመኝኝ፣ እኔ አሁንም ቢሆን አፈቅርሻለሁ እያለ ነበር። ኧረ እንደዚህ የሚባል ፍቅር የለም፣ ቶለች ልቀቀኝ፣ እንደዚህ የሚባል ፍቅር የለም። እንዴት የሁሉ ጊዜ ደደበውንኩ፣ እንዴት ጅሎንኩኝ፣ እንዴት ተሞኘውልክ፣ እንዴት የሁሉ ክፉ ነገር ስታረገብኝ አቴሽ ማስተዋል ከበደኝ፣ እንዴት ማስተዋል አነሰኝ። በል መልስልኝ። እንዴ ታሂር ብዬ ልጥራ? እሱ ነው የሚሻለ። ታሂር ብዬ ብጠራ ነው የሚሻለ። አቴሽ የሚለው ስም ራሱ ኬን የመጣው አንተ ትቀልድብኛል እንዴ? እኔ እኮ ከልቤ እኮ ነበር እኮ። ተጫወታችሁብኝ፣ ቀልዳችሁብኝ። መጀመሪያ ሰሞን መከራዬን ስበላ ነበረ። አሁን ደግሞ ወዶኛል አፍቅሮኛል ብዬ ሳስብ እኔም ሳፈቅረ አንተ ደግሞ ሌላ ጨዋታ ጀመርክ አለችው። እንደዛ እኮ አይደለም መርጃን ይላታል። አትንካኝ እያለችው ነው። ሁለቱም በዚህ መንገድ ተጨቃጨቁ። እያቀፋን ነው። በግድ ራሷን አስለቀቀች። በዚህ ውሸት መሃል ፍቅር የሚባል ነገር አይታሰብም፣ ሁሉን ነገር እርሳው ብላ እያለቀሰች በቀጥታ ከነበሩበት ቤት ስትወጣ ነርሚን በርጋ ነበረች። አስሊና ጀማልም ነበሩ። መርጃን በዚህ በኩል ተናዳ ስትሄድ አትሽ ቆይ አንዴ ብሎ እያለቀሰ እሱም ይከተላታል። እነ ነርሚን ግራ ተጋቡም። አስሊ የሰራችውን ስራ ታውቃለች። ድንገት ሃይደር መርጃን ከዛኛው ቤት ውስጥ ወጣ። መንፈስ እንዳየሰው ደንግጣለች። የሆነ ነገር ተፈጥሯል፣ ሂድና አጣራ እስኪ እያለችው ነበረ። እሱ ግን ያወቀውን አውቋል። የአቴሽ ጭንብል በመጨረሻም ወልቋል።
ይሆናል። የእሱ ብቻ ሳይሆን የነ ሙዛይንም ጨምሮ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር የመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።